አሁን ላይ በአገራችን በጣም ብዙ አውቶማቲክ ትራንስሚሽን ያላቸው ተሽከርካሪዎች በመንገድ ላይ ይንቀሳቀሳሉ ሁላችንም እየተጠቀምንባቸው እንገኛለን አውቶማቲክ ትራንስሚሽን ሲባል ስንት አይነት አውቶማቲክ ትራንስሚሽን አለ ከሱ ብንጀምር በጣም ጥሩ እንግዲህ አውቶማቲክ ትራንስሚሽን ፉል አውቶማቲክ ትራንስሚሽን አለ ሰሚ አውቶማቲክ አለ በግማሽ ማኑዋል የምንጠቀመው ደግሞ እነዚህ በተለይ ፒ የሌላቸው እጄታቸው ላይ ሰታቸው ፓርኪንግ የሌላቸው እነሱ ሰሚ አውቶማቲክ የምንላቸው ተሽከርካሪዎች አሉ ከዛ ደግሞ ፉል አውቶማቲክ ትራንስሚሽኖች ሆነው ደግሞ የተለያዩ ሲስተም ያላቸው አሉና ገነኛ ለቴክኒካሊ ለመለየት እንዲመቸን በቀላሉ ሰሚ አውቶማቲክ እና ፉል አውቶማቲክ የሆኑትን ተሽከርካሪዎች ውስጣቸው ያለው ያሰራር ሁኔታ አንተተን ሁለቱ ተሽከርካሪዎች ግን ምን አይነት ናቸው የሚለው ማየት ይቻላል እንዳልከው በአገራችን ላይ ያለው የአውቶማቲክ አይነት የትኛው ነው የሚለውን መርጠን መነጋገር ይኖርብናል እንጂ አውቶማቲክ ትራንስሚሽን የተለያየ አይነት አለ ወደ 4ም ይደርሳል አሁን ግን አገራችን ላይ በብዛት የምንጠቀምበትን ማየት ስለሚኖርብን ፉል አውቶማቲክ እና ሰሚ አውቶማቲክ የሚለውን ያያየን እንቀጥላለን አጠቃቀማችን ምን መሆን አለበት ለምሳሌ ፉል አውቶማቲክ የምንለው ላይ ፒ አለ አር ሪቨርስ አለ ዲ ድራይቭ አለ በኋላ ላይ ደግሞ ከባድ ጥርሶችን ለመጠቀም ስንፈልግ የምንሄደው ስቴፕ አለና እሱን እስቲ በዝርዝር እንየው በአገራችን ላይ ካሉት ፉል አውቶማቲክ ትራንስሚሽኖች እንዴት እንጠቀማለን የሚለውን ስናነሳ ለምሳሌ ፉል አውቶማቲክ ላይ ፒ አለ ፓርኪንግ ማለት ነው መኪናው ከቆመ በኋላ እጄታችንን ወደ ፒ አድርገን የምንጠቀምበት የመኪናውን የማቆሚያ ክፍል ወይንም እንዳይሽከረከር አንዴ ፒክ አደረግነው መኪናውን ልትከፈው ምንም ብትለው አይሽከረከርም ማለት ነው ከዛ ደግሞ ሪቨርስ ደግሞ ተሽከርካሪውን ወደ ኋላ ለማድረግ የምንጠቀምበት ክፍል ነው ከዛ ኒውትራል አለ ኒውትራል ማለት ለምሳሌ ተሽከርካሪውን ለማስነሳት ፒ ላይም ኤን ላይም ብታረገው ይነሳል አር ላይ ወይ ዲ ላይ ወይንም ኤል2 ላይ አርገብ ተሽከርካሪው አይነሳም ማለት ነው ስለዚህ ኒውትራል የሚለው ተሽከርካሪው ዜሮ ምንም ጥርስ የሌለው ለከኛ አሁን በማኑዋል ማርሽ ዜሮ የምንለው ማለት ነው እዛ ጋር አድርገን ተሽከርካሪውን የምንጠቀምበት ሁኔታ አለ ከዛ ደግሞ ዲ ድራይቭ አለ ዲ ድራይቭ ማለት ወደፊት እንድንሄድ የሚያስችለን ነው ከዛ አንዳንድ ተሽከርካሪዎች ላይ ተከሆነ ዲ1 ዲ2 የሚል አለ ዲ1 ዲ2 ማለት ተሽከርካሪው ዲ1 ላይ ካረከው ከዲ1 በስተቀር አይቀይርልህም አንተ መኪናውን በአንድ ማርሽ ብቻ ለመሄድ እንድትጠቀም አድርጎ የተሰራ ነው እሱ የራሱ የሆነ ያጠቃቀም ሁኔታ አለው ዲ2ም እንደዛው ነው ከዛ ሎ ጊር ምንለው አለ ይሄ ኤል ምንለው እሱ አለ ደግሞ አንዳንድ ተሽከርካሪዎች ላይ ደግሞ ራሱ ደግሞ ተጨማሪ ደግሞ ኤል1 እና ኤል2 ምንላቸው አሉ እነዚህ የተለያዩ የአውቶማቲክ ትራንስሚሽን ላይ ፉል አውቶማቲክ ላይ የምናገኛቸው ናቸው ማለት ነው እንዳልከው አውቶማቲክ ትራንስሚሽን ያላቸው ተሽከርካሪዎች ላይ የሚጻፈው መመሪያ ወይንም ደግሞ መግለጫው እንደ ተሽከርካሪው አይነት ይለያያል አንዳንዱ ላይ ዲ ካለ በኋላ 1 2 ይላል ኤል ሚላል ኤስ ሚላል ዋናው ተጻፈው አገልግሎቱ ምንድነው የሚለውን አሽከርካሪው መለየቱ ላይ ነው ወደ ዝርዝር እንግባ እስቲ ዳኒ ለምሳሌ ብዙ ጊዜ ተመልካቾች ከሚልኩልን ጥያቄዎች ውስጥ አንዱን ሰውሰድ አንዳንድ አሽከርካሪዎች እየሄድኩኝ ፒ ባረገው ተሽከርካሪው ሳይቆም ምን ይሆናል እየሄደ ከዲ ወደ አር ሪቨርስ ባረገው ምን ይሆናል የሚል ጥያቄ አነሳሉ እነኚህ ነገሮች ተሽከርካሪው ላይ ምን ጉዳት ያመጣሉ መደረግስ አለባቸው ወይ በጣም ጥሩ እንግዲህ አሁን ይሄንን ስንመልስ ተሽከርካሪው እነዚህ ፒ ምንላቸው ቀደም እንደተጠቀስነው አር ምንላቸው እንደተጠቀስናቸው ዲ ምንለው እንደተጠቀስነው ነው አር ወደ ኋላ ለመሄድ ነው ዲ ወደ ፊት ለመሄድ ነው ለምሳሌ ዲ ወደ ፊት እየሄደን ተሽከርካሪውን መኪናው ጥርሱ ወደ ፊት በጣም እየዞረ ባለበት ሰዓት ላይ አንተ ያ የሚዞረው ጥርስ ሳይቆም አንተ አር በመታደርግበት ጊዜ ላይ የሪቨርሱን ወደ ኋላ የሚሄጃውን ጥርስ ታዘዋለ ማለት ነው ስለዚህ የዞረ ያለው የፍለፊቱ ጥርስና ሊመለስ ያለው የኋላ ጥርስ ወደ ኋላ ላይ ያለው የኋላ ጥርስ ሁለቱ ይጋጫሉ ማለት ነው ያን ጊዜ ላይ ጥርሶች ላይ ሊያመጡ የሚችሉት እነዚህ ክለች ሲስተሞቹን ሊያበላሽ ይችላል ጊሮቹ አሉ ደግሞ እነዛን ጊሮች ይሰባብራል ስለዚህ ወደ አርም አርገን ወደ ዲ ብናደርግ ወደ ዲም አርገን ወደ አር ብናደርግ በሁለቱም መንገድ ላይ የመኪናው ዙር ሳይቀንስ ሳይቆም ስለሆነ እየቀየረን ያለ ነው ለምሳሌ ማኑዋል ትራንስሚሽን ላይ ከ2 ወደ 3 ከ3 ወደ 4 እየሄደ ነው የምትቀይረው
እዚህ ላይ ግን እንደዚህ አይደለም እዚህ ላይ ይሄንን መጠቀም ከፈለክ ይሄንን የሚፈቅዱልህ ተሽከርካሪዎች አሉ ከሪቨርሱ ውጪ ይሄንን የሚፈቅዱልህ እየነዳ እንድትጠቀም ቀደማው ለምሳሌ ተከስከው ዲ ብሎ ኤስ ካጠገቡ ከዛ ፕላስ ማይነስ ሚል ይቀመጥለታል ወደ ኤስ አምጥተው ፕላስ ዲኤስ ሚለው ላይ ስታበጣው ፕላስ ማይነስ ታረክ አንተ ያሽከረከርክ ስትሄድ አንተ በመትፈልገው መሰረት ማርሹን ማኑዋሊ እንድትቀይረው የተጠቀመጠ ማለት ነው ወይንም አንዳንድ ተሽከርካሪዎች ላይ ኤም ተደርጎ ፕላስ ማይነስ ያደርግና አንተ እንድትቀይረው ፍቃድ ይሰጣዋል ማለት እዚህም ላይ ቢሆን ግን ፍቃድ በተሰጠ ላይም ግን አንተ ማኑዋሊ እየቀየርክ ይሄርክ አርን ማድረግ አትችልም ምክንያቱም ያ ተሽከርካሪውን ወደ ኋላ እንዲሄድ የሚያዘው ጊር ስለሆነ ማለት ነው ስለዚህ ዲንም አርንም መጠቀም አትችልም ማለት ነው ለምሳሌ ይሄ ደግሞ ቀለል ለማድረግ ማኑዋሊ የነዱ ሰዎች ከሆኑ ተሽከርካሪውን በአምስተኛ ማርሽ ይሄርክ ስለዚህ በፍጥነት ላይ ነው ያለው ቀላል ማርሽ ነው ወደ ከባድ ማርሽ ወደ አንደኛ ብትስበው ተሽከርካሪው ላይ ሊያመጣ የሚችለው ጉዳት አለ ልክ እዛ ላይ እንዳለው አይነት ብለህ ብታስበው ትችላለህ ከዲ ወደ አር ልስብ በመትሞክርበት ጊዜ የሚመጡ ችግሮች ማለት ነው ስለዚህ አውቶማቲክ ትራንስሚሽን ተሽከርካሪ ላይ የሚከለከሉ ከዲ ወደ አር ልክ እንደዛው ከአር ወደ ዲ ከተቃራኒ አቅጣጫ ወደ ሌላ አቅጣጫ ተሽከርካሪው ሳይቆም እርምጃ መውሰድ ጉዳት ያመጣል ነው ልክ እንደዛው ደግሞ አውቶማቲክ ትራንስሚሽን ያለው ተሽከርካሪ ሆኖ በቀላል ትራንስሚሽን እየሄደ ለምሳሌ አምስተኛ ማርሹን እየተጠቀመ ሊሆን ይችላል አንደኛ ማርሽ ብንስብ አይገባም ስለዚህ ጉዳት ነው የምትጎዳው እና ዳገትም ስንወጣ ቁልቁለትም ስንወርድ ለማሰር ምንፈልግባቸውን ከባድ ማርሾችም ልንጠቀም ስንፈልግ ፍሬን በመርገጥ ስፒዱን ከቀነስም በኋላ ሊሆን ይችላል ቁልቁለት ላይ ዳገት ላይ ከሆነ ደግሞ ራሱ መሄድ አቅቶት ሲደክም ያው ጉልበቱም ስለቀነሰ የምንሰጠውን ማርሽ ወይም የምናስገባው ማርሽ ይቀበላል ማለት ነው ስለዚህ አሽከርካሪዎች ይሄንን ታሳቢ አድርገው ሲጠቀሙ ትራንስሚሽናቸው ላይ ጉዳት እንዳይደርስ ራሳቸው ጤንነቱን ይጠብቃሉ ነው እንደው እዚህ ላይ ሌላ ጥያቄ ከተመልካቾች ይመጣል ብዙ ጊዜ እሱንም እንየው አንድ ተሽከርካሪ አውቶማቲክ ትራንስሚሽን ያለው ቁልቁለት ላይ ስናቆመው ወይንም ዳገት ላይ ስናቆመው ሂደቱ ምን መሆን አለበት የትራንስሚሽን ስቲኩን ማን ነው ቀድሚያ የምናዘው ፒን ነው ዲን ነው ሃንድ ብሬክ ነው ሂደቱ ምን መሆን አለበት በጣም ጥሩ ጥያቄ ነው ለምሳሌ ማኑዋል ትራንስሚሽን የሚጠቀም ሰው ዳገትና ቁልቁለት ላይ ማርሽ ሲያቆም የራሱ የሆነ ሂደት አለው አይደል ይሄ ሂደት የሚወሰነው ተሽከርካሪውን ለማቆም ለምሳሌ ወደ ታች ቁልቁለት ላይ እንደዚህ አዘቅዝቃ ያቆም ከሆነ ማኑዋል ትራንስሚሽን በአንደኛ ማርሽ አታቆመው ምክንያቱም እንዲንከባለል እየፈቀድክለት ነው ወደ ፍለፊት ስለዚህ የኋላ ማርሽ አርገን መጣቆሙ እዛኛው አውቶማቲክ ላይ ግን ስትመጣ አይ ቁልቁለት ስለሆነ አራርጌው ቆማለሁ ማለት አትችልም ለቁልቁለቱም ለዳገቱም የተፈቀደለ ፒ ነው ቀደም ማቆሚያ ብለን እንዳልነው ፒ ላይ ነው ማድረግ የምትችለው ግን አሁን አንተም እንደተጠቀስከው ይሄንን ፒ እንዴት ነው መጠቀም የምንችለው ቁልቁለትም ዳገት ላይ በሚሆንበት ሰዓት ላይ እንዴት ነው የምንጠቀመው ፍሬን ይዘን እንደቆመን መተን ዝም ብለን ፒ አርገን እጅ ፍሬን ይዘን እንወርዳለን ነውስ እንዴት ነው ማድረግ የሚገባን ያው አሁን ዘመናዊ ተሽከርካሪዎች ገና ፒ ስታደርጋቸው ራሱ እጅ ፍሬኑ ቀድሞ ይዘና ነው ፒ ላይ የሚቆመው ስለዚህ ተሽከርካሪው ራሱ በእጅ ፍሬን ቆሞ ፒውን ኢንጌጅ ያደርጋል ፍሬን ስትለቅ ማለት ነው እነዚህ ደግሞ እንዲህ አይነት ኦፕሽን የሌላቸው ተሽከርካሪዎች ላይ መጀመሪያ አንተ በፍሬን ከቆምክ በኋላ እጅ ፍሬንን በደንብ ትይዛለህ ከዛ ማርሹን ወደ ፒ ታደርገዋለህ የዛን ጊዜ ታያዋለህ መኪናው ንቅንቅ አይልም በእጅ ፍሬን አቁሞ ሆና መኪናው ግን አንዳንድ ጊዜ አይተ ከሆነ ሰዎች እጅ ፍሬኑን ሳይዙ ፍሬን ይዘው እንደቆሙ በፒ ሲያቆሙት ከዛ ተሽከርካሪውን እጅ ፍሬን ስበው ሲወርዱ መኪናው ትንሽ ሸርተት ይላል ያኔ ማርሹ እቺ የፒሎክ ያለችባት ቦታ ላይ እንደጠነከረች በሱ ስለቆመች ወደ ኋላ ተመልሳ ስለያዘች ተመልሰ ለመሄድ ስትሞክር ማርሹን ስታወጣው ጓ የሚል ድምጽ ይሰጣልና የማርሹን የመጠቀም እድሜውን ታሳጥረዋል ማለት ነው ስለዚህ በምንም በሁኔታ ላይ ቢሆን ዳገትም ቁልቁለትም ሲሆን መኪናውን እናቆመው በፒ ነው ግን መጀመሪያ መያዝ የሚጠበቅብን እጅ ፍሬናችንን ይዘን ከዛ ወደ ፒ ነው ማድረግ የሚጠበቅብን ማለት ነው ጫናውን ክብደቱን እጅ ፍሬኑ ላይ ያደረገ ነው እውነት ነው ስለዚህ ትራንስሚሽኑ አይጎዳም ነው እውነት ነው መጀመሪያ እጅ ፍሬን ስበናል ተሽከርካሪውን ፍሬንን ብንለቅ አይሄድም እዛ ላይ ፒ ስታደርግ
ጫና ቀንሰሃል ቀንሳለህ ቀድመ ግን ፒክ አረክ ያ ጫናው ክብደቱ ቁልቁለትም ይሁን ዳገትም ያው ትራንስሚሽኑ ላይ ነው የሚሆነው ሃንድ ብሬኩ ደጋፊ ነው እየሆነ ያለው እውነት ነው ይሄን ሂደት መከተል ያው ትራንስሚሽናችን እንዳይጎዳ ይረዳል ሌላው ደግሞ ትራፊክ መብራት ላይ ሊሆን ይችላል የተጨናነቀ ቦታ ሊሆን ይችላል ለረጅም ጊዜ የምንቆምበት ቁልቁለት ወይ ዳገት ሲሆን ማኑዋል ትራንስሚሽን ያላቸው ተሽከርካሪዎች ላይ ዜሮ ታደርግና እጅ ፍሬን ስበህ ተሽከርካሪው ትራንስሚሽኑ ሳይጨናነቅ ባላንስ ምናምንም ሳትሰራ እንዲቆም ታደርገዋለህ አውቶማቲክ ትራንስሚሽን ላይ ዳገት ሊሆን ይችላል ቁልቁለት ረጅም ጊዜ የምንቆይበት መብራት ምንድነው የሚመከረው ዳይ በጣም ጥሩ እንግዲህ አውቶማቲክ ትራንስሚሽን ላይ ረዘም ያለ ሰዓት የምትቆም ከሆነ በዲቫት ትቆም ይመረጣል ከቻልክ ፒ አድርገህ እጅ ፍሬንን ይዘህ ብትቆም ለምሳሌ ትራፊክ ጃሙ በጣም የሚያቆይ አይነት ወይ ተሽከርካሪ ተበላሽቶ ከ4-5 ደቂቃ በላይ እዛ አካባቢ ላይ የምትቆም ከሆነ ተሽከርካሪውን ጫና እንዳይበዛበት ወደ ፒ አድርገህ እጅ ፍሬንን ይዘህ መቆም ወይንም ደግሞ ኒውትራል ላይ አድርገህ እጅ ፍሬንን ትይዝና ሞተሩ ሳይጠፋ ትንሽ እየሰራ መቆየት ይችላል ግን ለምሳሌ አንዳንድ ትራፊክ ላይቶች ላይ የምትቆየው 2 ደቂቃ ምናምን ይሆናል ያኛው ለቆ አንተ ላይ እስክትደርስ ድረስ ያለችው ደቂቃ አነስተኛ ስለሆነች ያኔ ዲሌም እንዳለ ብትቆም ምንም ችግር የለውም ተነስተህ መልሰህ ትንቀሳቀሳለህ ትንሽ ትሄድና ወደ ፊት ለፊት ትቆማለህ የሆነ ነገር ይኖራል ግን ትራፊክ ጃሙ የሚያቆም ከሆነ ግን ተሽከርካሪውን ጫና ላይ እንዳይሆን ወደ ፒ አድርገህ ብትቆም የተመረጠ ነው ማለት ነው እዚህ ላይ የምናሳስበው ነገር ግን ምንድነው ልክ እንዳልከው ፒ ላይ አድርገን እጅ ፍሬን ይዘን መቆሙ ጥሩ እንደመሆኑ ኤን ላይ ስናረግ ፍሬናችን ወይ እጅ ፍሬናችን አስተማማኝ መሆኑን ማረጋገጥ መቻል አለብን ፒ ላይ አድርገን እጅ ፍሬን ይዘን ብንቆም ከእጅ ፍሬኑ በተጨማሪ ፒ መሆኑ ራሱ ዋስትና ይሰጣል ኒውትራል አረግን ማለት ግን ትራንስሚሽኑ ፍሪ ነው ዜሮ ነው ስለዚህ ተሽከርካሪው እየቆመ ያለው በእጅ ፍሬኑ ነው በተለይ ፍሬን ማንረግጥለት ከሆነ ስለዚህ የተሽከርካሪው እጅ ፍሬን አስተማማኝ ካልሆነ ኤን ላይ ማድረግ ሳይታወቀን ተሽከርካሪው ሊንሸራተት ሊጋጭ ያስችላልና ይሄን የምንወስነው ተሽከርካሪያችን ያው አስተማማኝ ከሆነ ነው እውነት ነው ማለት ሌላው እዚህ አውቶማቲክ ትራንስሚሽን ላይ ከተመልካች የሚመጣ ጥያቄ አለ እዛው ትራንስሚሽኑ አጠገብ ኤም ያረግና ፕላስ ማይነስ ወይም ደግሞ መደመር መቀነስ የሚያደርግባት ቦታ አለች ቀላል ቁጥር የሌላቸው ሰዎች እሷን አይጠቀሟት እንዳልኩ ደግሞ እሷ ምንድነች ብለው የሚጠይቁም አሉ ፒዲአር የሚለው እንደተጠበቀ ሆኖ ኤም ፕላስ ማይነስ ምንድነች መቼ ነው አገልግሎቷ አሁን ለምሳሌ ማኑዋል ትራንስሚሽን ስትነዳ አንተ ነህ ጊሩን የምትቀይርለት የመኪናውን ሁኔታ ያዳመጥክ አሁን ፍጥነት ፈልጋለሁ እየጨመርክ ቶሎ እየጨመርክ ትሄዳለህ ፍጥነቱን በዛው ልክ ይሆናል አውቶማቲክ ትራንስሚሽን ላይ ግን አንተ ነዳጁን በሰጠ ቁጥር የነዳጅ የሰጠውን ሁኔታ አይቶ የመንገዱን ሁኔታ መኪናው የሚፈልገውን ፓወሩን አይቶ ምናምን ነው ማርሹ የሚቀይረው ስለዚህ ኤም የተሰራለ ደግሞ ማኑዋሊ ያንን ጊር በራሱ ሁኔታ ድራይቭ አድርገህ ለመውጣት ብትፈልግ ለምሳሌ አንዳንድ ጊዜ አይተከሆነ አውቶማቲክ ትራንስሚሽን 2 ብሎ ወደ 3 ሲያደርግ ራሱ በሲኩዌንሱ ጠብቆ ነው የሚቀይረው ለምሳሌ ኤም አድርገው ግን አንተ 2 ላይ ያለ ወደ 3 ማድረግ ብትፈልግ ትንሽ ድራይቭ እንዳደረግ 3 ብታደርገው ይቀይርልሃል ከዛ ስትመልሰው ወደ 2 ይመልስልሃል 2 ላይ ይመልስልህና መኪናውን እንደልብህ የሆነ ቴክ ኦፍ አድርገህ እንድትጠቀም ያደርጋል ማለት ነው ሌላው ደግሞ ዳገት እየወጣ አውቶማቲክ ትራንስሚሽን ኢንጂኑ ቢደክም የሆነ ነገር ቢሆን ራሱ ካልኩሌት አድርጎ በሚቀይረው የሄደና የሆነ ቦታ ላይ ለመቆም ይሞክራል አንተ ግን መኪናው እንዳይቆም ከፈለክ ማኑዋሉ ላይ ታረግና አንድ ታረጋውና ዲዋል ላይ ስታረጋው በቃ ፈርስት ጊር ነው የገባው ማለት ነው አንደኛ ማርሽ አድርገህ እያልክ እንደምትወጣው ማለት ነው እንግዲህ በማኑዋል ትራንስሚሽን ይሄንንም ዲዋል ላይ ካረከው መኪናው የሚቀጥለው ማርሽ ስለማይቀየር እስከ መጨረሻው ዳገቷን እስክትወጣ ድረስ በአንደኛ ማርሽ ትወጣለህ ማለት ነው ስለዚህ ኤም ማለት ማኑዋል ነው አውቶማቲክም ነው ማኑዋልም ነው ተሽከርካሪው ስንፈልግ በአውቶማቲክ ስንፈልግ በማኑዋል እንጠቀማለን ነው ሌላው ደግሞ አውቶማቲክ ትራንስሚሽን ላይ ከዲ ወደ ኋላ 3 አለ 2 አለ 1 አለ ሌላም አይነት ጽሁፎችና ያለን እነኚህ ጊሮች ከባድ ጊሮች እንድንጠቀም የተቀመጡ ናቸው
ቁልቁለት ላይ ስንወርድ ተሽከርካሪውን አስረን በከባድ ማርሽ ለመውረድ ስንፈልግ የምንጠቀምባቸው ናቸው። ወይም ደግሞ ዳገት ስንወጣ ቀደም አንተ እንዳልከው ጉልበቱ ሲደክም የምንጠቀምባቸው ከባድ ጊሮች ናቸው። አንዳንድ ሰዎች ባለማወቅ ያን ቁልቁለት በዛ ጊር ይወርዱና ወይም ዳገቱን በዛ ይወጡና ሜዳ ሲያገኙ ያለ መቀየር ወደ ነበረበት ወደ ኖርማሉ ራስ ወደሚቀየረው ያለ መቀየር ልምድ ይታይባቸዋል። ምን ጉዳት ያመጣል? ምን መሆን አለበት? ዳኒ አይተህ ከሆነ አንዳንድ ተሽከርካሪ እየተነዳ የሆነ ተጨንቆ ሲሄድ ትሰማለህ ካጠገቡ እየሄድክ እና ያኔ አንዳንድ ጊዜ እኔ እንደው መጠየቅ ነበር ተሽከርካሪውን ስታቀው ማኑዋል ሳይሆን አውቶማቲክ እንደሆነ የምታቀው ተሽከርካሪ ሆኖ እንዴት ይጨነቃል? ሰዎች ብዙ ጊዜ ያው በዲ ስለሚነዱ እንዴት ይጨነቃል ብለህ ታስባለህና ያው አሁን ያንተ የጠቀስከው ነው። ለምሳሌ ኤል ላይ ያደረገውና ቁልቁለቱን ወርዶ ሲጨርስ ልክ ቀጥ ያለ መንገድ ላይ ሲደርስ በዛው በኤል እየሄደ ነው። ስለዚህ ተሽከርካሪው አይቀይርም፣ ሽፍቲንግ የለውም፣ ነዳጅ ሲሰጠውን ይጨነቃል። ያ ትራንስሚሽን ውስጥ ሙቀት እንዲፈጠር ያደርጋል። ስለዚህ ያ ሙቀት ደግሞ ክለቾቹ ዘይቶቹ ቪስኮሲቲነቱን ያጣን፣ ክለቹ መስራት የሚችለውን የእድሜ ዘመኑን ያሳጥረዋል ማለት ነው። ያኔ አንደኛው ትራንስሚሽኑ ላይ ጉዳት ያመጣል። ሁለተኛው ደግሞ ኢንጂኑም ኦቨርሂት ያደርጋል። ምክንያቱም ያጨነቀው ነው ኢንጂኑን ራሱ ማርሹን እየቀየረ በሄደ ቁጥር ሰርኩሌሽኑ ሙቀት የሚፈጠረው ነገር አነስተኛ ይሆናል። እንዲህ ሲሆን ግን ሙቀት ስለሚፈጠር ለሁለቱም ተጽዕኖ ስለሚያመጣ ይሄ አጠቃቀሙን በደንብ ማወቅ ያስፈልጋል ማለት ነው። ግልጽ ለማድረግ ማኑዋል ትራንስሚሽን ያለውን ተሽከርካሪ አንደኛ ማርሽ ላይ አድርገ ከተማ ውስጥ መዞር ማለት ነው። እውነት ነው። ስለዚህ እንዳልከው ትራንስሚሽን ላይም ችግር ይፈጥራል፣ ኢንጂን ላይም ችግር ይፈጥራል። ኢንጂኑም እኮ ይጨነቃል። ይሄን ማስተካከል ያስፈልጋል ምክራችን። በጣም ጥሩ።